የሚለውን እንጀምራለን። ዛሬ በተወሰኑ መንገዶች የልጅነት ጥምቀት በምን ይፈጸማል የሚለውን እናያለን። ጥምቀት ራሱ እንዴት ይፈጸማል የሚለውን ለማየት እንጀምራለን። ስመ ክርስትና የሚባለው ነገር ምንድነው? ከዛ ጋር የተያይዞ ትውፊቱ ምንድነው? ከዛ ባሻገር ደግሞ የምናስረው ማይተም ከየት የመጣ ነው፣ ትርጓሜው ምንድነው የሚሉትን ነጥቦች አይተን ዛሬ ይሄንን ለመጠቅለል ነው የምንሞክረው ማለት ነው። ትንሽ ፈጠን እላለሁ። ማስታወሻ የምትይዙ ሰዎች ያዙ። ከዛ ባሻገር ግን በቤተክርስቲያናችን የተከታታይ ሚዲያዎች ስላሉ በእነሱ ላይም ያለውን ሐሳብ ደግማችሁ መመልከት የምትችሉ ይሆናል ማለት ነው። ለትምህርታችን እንደ መነሻ እንዲሆን የልጅነት ጥምቀት በምን ይፈጸማል የሚለውን ለመነሻ እንዲሆን ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው በምዕራፍ 5 ቁጥር 5 ላይ ያለው አብዛኛውን ጊዜ ጥምቀት ሲነሳ የሚጠቀሰውን ጥቅስ መሰረት እናድርግ። እንዲህ ይላል፣ አሐዱ እግዚአብሔር ወሐቲ ሃይማኖት ወሐቲ ጥምቀት ይላል። አንድ እግዚአብሔር፣ አንዲት ጥምቀት፣ አንዲት ሃይማኖት ይላል። ጉዳያችን ጥምቀት ነውና እንደው ከላይ አሐዱ እግዚአብሔር ካለው በጣም በመሰረታዊነት ቤተክርስቲያን ይሄን እንዴት አድርጋ ትፈቷለች የሚለውን በፍጥነት እንመልከት። እንግዲህ እግዚአብሔር ወልድ አንድ ነው ሲል ነው ሐዋርያው ቅዱስ ጳውሎስ የኤፌሶንን መልእክቱን በተለይ ምዕራፍ 4ን ስትመለከቱ ስለ ክርስቶስ ነው እያወራ ያለውና እግዚአብሔር አንድ ነው፣ እግዚአብሔር አንድ አምላክ ነው ብሎ ይነግረናል። ለእስራኤላውያን በኦሪት ዘዳግም ላይ በምዕራፍ 7 ቁጥር 4 ላይ እስራኤል ሆይ እግዚአብሔር አምላክ አንድ ነው ተብሎ ተነግሮታል። ስንት አምላክ ነው የምናመልከው? ስንት አምላክ ነው የምናመልከው? አንድ አምላክ ነው የምናመልከው አይደል? እግዚአብሔር አንድ ነው። ሥላሴ ብለን አንድም ሶስትም እንላለን። በሥላሴነት ሶስትነትን የምንገልጽም ሶስት አማልክት ግን አንልም። ስንት አምላክ ነው የምንለው? አንድ አምላክ ብለን ነው የምናመልከው። ስለዚህ ለእስራኤል የአንድነት የሶስትነት ጉዳይ በምሳሌ ነው ሲነገራቸው የነበረው በምሳሌ። በሐዲስ ኪዳን ግን እግዚአብሔር ወልድ በጥምቀት እግዚአብሔር አብ ከላይ ሆኖ የምወልደው ልጄ ይህ ነው ሲል ወልድ በጥምቀት በባህር ውስጥ ገብቶ ሲጠመቅ መንፈስ ቅዱስ በርግብ አምሳል ሲወርድ አይተን የሥላሴን አንድነት ሶስትነት ቀድሞ የታየውን በአካል በዚህ ደግሞ በምሳሌ የነበረው አማናዊ በሆነ መንገድ ምስጢሩን ገልጾልናል። ምክንያቱም ሰማያት ተከፈቱ ይላል አይደለ? ጌታ ሲጠመቅ ሰማይ ተከፈተ ማለት ሰማይ በር ኖሮት የሚከፈት የሚዘጋ ሆኖ አይደለም። ሰማይ ተከፈተ ማለት በምስጢር ምን ማለት ነው? በቤተ ክርስቲያን ያለው ትልቁ ምስጢር ተገለጠ ማለት ነው። ታየ፣ ተረዳ ማለት ነው። ስለዚህ እግዚአብሔር ወልድ አንድ ነው፣ በተለየ አካሉ ከአብ ከመንፈስ ቅዱስ ጋር በባህሪ በህልውና አንድ ነው ሲል ነው እግዚአብሔር አንድ ነው አሐዱ እግዚአብሔር ያለው። ቀጠልና ምንድን ነው ያለው? ወሐቲ ሃይማኖት አለ። ምን ማለት ነው? ሃይማኖት አንዲት ናት። ዛሬ በብዙ ዲኖሚኔሽኖች በብዙ ቦታዎች የተከፋፈለ ነገር ብንመለከትም ሃይማኖት ግን አንዲት ናት። ሃይማኖት ማለት የእግዚአብሔርን ሀልወት ማወቅ፣ መረዳት፣ መገንዘብ። ስለዚህ በጣም ከብዙ በጥቂቱ ሲተረጎም ማለት ነው። ይሄ ከሆነ በአብ ስም በወልድ ስም በመንፈስ ቅዱስ ስም ማመን ሃይማኖት ነው። በአብ ስም አምነው በወልድ ስም አምነው በመንፈስ ቅዱስ ስም አምነው በአንድ ቢሰበሰቡ ያ አንዲት ሃይማኖት ትባላለች ሲል ነው። ስለ ጥምቀትም ሲያመጣ አንዲት ናት ጥምቀት አለ። አንዲት ናት ማለት ምን ማለት ነው? በአብ በወልድ በመንፈስ ቅዱስም ብትጠመቁ በ40 ቀን በ80 ቀን ብትጠመቁ በ40 ዓመታችሁ በ80 ዓመታችሁ ብትጠመቁ በሊቀ ጳጳስ በጳጳስ በኤጲስቆጶስ በቄስ እጅ ብትጠመቁ ጥምቀት ስንት ናት? አንዲት ናት። ሰው እውነት ነው በክርስትና ለኖረ ከቤተሰቡ ኦርቶዶክሳዊ ቤተክርስቲያን ይዞ ለኖረ ሰው በ40 በ80 ቀን መጠመቅ ግድ ነው። ነገር ግን ሁልጊዜ በ40 በ80 ቀን ሰው አይጠመቅም። በተለያዩ ምክንያቶች ከእምነት ውጪ ሆኖ ቆይቶ እድሜው ዘመኑ ተላልፎ ከርሞ ሊመጣ ይችላል። ስለዚህ በ40 ዓመት ሊጠመቅ ይችላል፣ በ80 ዓመት ሊጠመቅ ይችላል። እግዚአብሔር በጠዋት ሊጠራ ይችላል፣ ከሰዓት ሊጠራ ይችላል፣ ማታ ሊጠራ ይችላል ወደ ቤት። በጠዋት ቢጠራ በልጅነት፣ በመካከለኛ እድሜ ቢጠራ በወጣትነት፣ በሽምግልና ዘመንም ጠርቶ እግዚአብሔር ወደ ቤቱ ሊሰበስብ ይችላል። በሞትም እንደሚጠራው በሕፃንነት መጥራት ይችላል እግዚአብሔር፣
በመካከለኛ እድሜ ሊጠራ ይችላል። በመጨረሻ በአዛውንትነት እድሜ እግዚአብሔር ሊጠራ ይችላል። ስለዚህ ሰው በጳጳስም ቢጠመቅ፣ በሊቀ ጳጳስም ቢጠመቅ፣ በፓትርያርክም ቢጠመቅ፣ በቄስም እጅ ቢጠመቅ ጥምቀት አንዲት ናት ማለት ነው። ስለዚህ ይሄንን ይልና ሐዋርያው ጥምቀት ታዲያ በስንት መንገድ በምን አይነት ሁኔታ ይፈጸማል የሚለው ነው። የመጀመሪያ ሁላችንም እንደምናውቀው ጥምቀት በምንድን ነው የሚፈጸመው? በውሃ ነው። አሁን ብዙ ጊዜ በተለይ ሶሻል ሚዲያው ላይ እንደምትመለከቱት የጥምቀትን ማዳን አለማዳን ሳምንት በደንብ ተነጋግረናል። ጥምቀት ለድህነት በጣም መሰረታዊ ጉዳይ እንደሆነ ጌታ ነግሮናል። ያመነ የተጠመቀ ይድናል ብሏል። ክራይቴሪያውን ሁለት አድርጓል፣ ማመን፣ መጠመቅ ለመዳን። ይሄ ጥምቀት እንዴት ይፈጸማል? የመጀመሪያው እንደተባለው በውሃ ውሃው በካህናት አማካኝነት በሚደረግ ጸሎት ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመልዕልተ መስቀል ላይ ተሰቅሎ በማዕከላዊ ምድር ሆኖ ዓለምን ሊያድን በተሰቀለበት ጊዜ ከጎኑ ሲወጋ በለፊደል መልክ ውሃና ደም ፈሷል። ያ የፈሰሰው ውሃ ማየገቦ ይባላል። ያ ማየገቦ ልጅነትን የሚያሰጥ የካህኑ ስልጣን ያ የቀረበን ተራ ውሃ ጸሎት አድርጎ ያንን ውሃ መለኮታዊ በሆነ ኃይል በአምላክ ወይም ይሄ የመለኮታዊ ጣልቃ ገብነትና መለኮታዊ ሚራክል በዛ አማካኝነት ፈጣሪ በውሃው ላይ አስቀድሞ ለካህኑ በሰጠው ስልጣን ያን ውሃ ወደ ምን ይለውጠዋል? በዕለተ ዓርብ የፈሰሰው ከጌታ የተገኘውን ማየገቦ አድርጎ ይለውጠዋል። ያ ማየገቦ ልጅነትን ያሰጣል። ሀብተ ውልድና ስመ ክርስትና ያሰጣል። ሰው ከሥላሴ ልጅነትን ያገኛል። ከቤተ ክርስቲያን ኅብረት ይቀላቀላል። የክርስቶስ አካል ይሆናል። በምን? በጥምቀት። አባቶች ስለ ውሃ ጥምቀት ሲናገሩ ምን ይላሉ? የውሃ ጥምቀት የእግዚአብሔር ቸርነት ማሳያ ነው ይላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ወደ መጥምቀ መለኮት ቅዱስ ዮሐንስ ሄዶ ተጠምቋል። እንደምታውቁት በዛ ጥምቀት ላይ ጥምቀቱን ያደረገው በውሃ ነው። ሁሉ ያለው ሁሉን ማድረግ የሚችል የሁሉ አስገኝ የሁሉ ፈጣሪ የሆነው እግዚአብሔር በፍጡሩ በዮሐንስ እጅ ሊጠመቅ መሄድ ብቻ ሳይሆን የተጠመቀውም በውሃ ነው ይላሉ። ለምን በውሃ ተጠመቀ? ለምን በወተት አልተጠመቀ? ለምሳሌ እስራኤል በወይራ ዘይት ይታወቃል። ደብረ ዘይት የሚባለው ከዛ የሚመጣ ነው። በወይራ ዘይት ለምን አልተጠመቀ? ለምን በማር አልተጠመቀ? ሌሎ ውድ በሆኑ ነገሮች ለምን አልተጠመቀ ቢሉ ጥምቀት የሁሉ እንዲሆን ሰው ሀብታም ቢሆን ድሃ ቢሆን ትልቅ ቢሆን ትንሽ ቢሆን እጅግ አስፈላጊ ግን ርካሽ የሆነ ነገር ውሃ በጣም በቀላሉ የሚያገኘው የእግዚአብሔር ቸርነት ነው። እግዚአብሔር ሰው ሁሉ በጥምቀት እንዲድን በጥምቀቱ እንዲያልፍ ውድ በሆነ ነገር አላደረገው። ያደረገው በውሃ ነው፣ ሁሉም ሰው በሚያገኘው። ለዚህ ነው አባቶች ጥምቀት ራሱ ይላሉ የእግዚአብሔር የቸርነት ማሳያ ነው ይላሉ። ሁሉንም ልጁ ለማድረግ ስለሚፈልግ። ምክንያቱም ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግስት ማግኘት መግባት አይችልም። እግዚአብሔር ደግሞ ዓላማው ሁሉም ሰው ከውሃ ከመንፈስ ተወልዶ የእግዚአብሔር ልጅ እንዲሆን በእግዚአብሔር ቤት እንዲኖር ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው ለዚህ ነው፣ ሰውን ለማዳን። ስለዚህ በውሃ ጥምቀት እግዚአብሔር ልጆቹን ወደ አንድ መሰብሰብ ፈልጓል። የእግዚአብሔር ቸርነትም ነው ይላል። ስለዚህ በዚህ ውስጥ በደንብ የምንመለከተው በውሃ መጠመቅ እግዚአብሔር ልጆቹን ወደ አንድ ቦታ ምን ያደርጋል? ይሰበስባል፣ ልጅነትም ይሰጣል ማለት ነው። በዮሐንስ ወንጌል በምዕራፍ 3 ከቁጥር 3 እስከ 6 ድረስ እንደተነገረ በውሃ የመጠመቅ ጉዳይ። ሌላው ቶሎ የምለው ሁለተኛው ጥምቀት በእሳት ወይም በመንፈስ ቅዱስ መጠመቅ። እግዚአብሔር ልጆች
በመንፈስ ቅዱስ ወይም በእሳት ሰዎች ቅዱሳን የሆኑ ወደ እግዚአብሔር የቀረቡ ሰዎች ይጠመቃል። መንፈስ ቅዱስ በእሳት አምሳል ወርዶ ሰዎችን ያጠምቃል፣ ጥምቀት ይሆንላቸዋል። መንፈስ ቅዱስ በእሳት አምሳል ይመሰላል። አሁን እሁድ ያከበርነው በዓል የጰራቅሊጦስ የጴንጤቆስጤ በዓልን ስንመለከት እግዚአብሔር መንፈስ ቅዱስ እንደምታውቁት በብሉይ እግዚአብሔር አብ በጣም በምላት ይሰበካል። በጌታ በዘመነ ስጋዌ ክርስቶስ ተሰብኳል። ከዘመነ ጰራቅሊጦስ በኋላ ቤተክርስቲያንን መንፈስ ቅዱስ ነው የሚመራት። መንፈስ ቅዱስ ነው ክህነትንም ኃይልንም ጽናትንም መበርታትንም የሚሰጠው። በዚህ በበዓለ ሀምሳ ጰራቅሊጦስ ይሄ ማለት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እየተፈራረቁ ቤተክርስቲያንን ይመሯታል ማለት አይደለም። በመለኮት በስልጣን በአገዛዝ ይሄን በመሳሰለው ምንድን ናቸው? አንድ ናቸው። በዚህ ዘመን መንፈስ ቅዱስ በቤተ ክርስቲያን ላይ ይገኛል፣ ይረባል፣ ስልጣነ ክህነትን ይሰጣል፣ ስልጣንን ያጸናል፣ ሰዎች በሃይማኖታቸው እንዲጠነክሩ ያደርጋል። መንፈስ ቅዱስ ለሐዋርያት የወረደው በእሳት አምሳል ጽኑ አድርጓቸዋል፣ ቋንቋ ገልጦላቸዋል። ጽኑ አድርጓቸዋል ማለት ፈሪዎች ነበሩ፣ ድንጉጦች ነበሩ፣ ይሸበሩ ነበር፣ በር እየዘጉ ነበር የሚቀመጡት። አሁንስ በፍጹም በሕዝብ ፊት፣ በነገስታት ፊት፣ በሁሉ ፊት ስለ ክርስቶስ የማይፈሩ ኃያላን አድርጓቸዋል። ስለዚህ ከዛ ባሻገር ደግሞ በሁሉም ቋንቋ የሚናገሩ ሁሉንም የሚሰብኩ የእግዚአብሔርን ቃል ለዓለሙ ሁሉ የሚያደርሱ አድርጎ ምስጢርን ገልጾላቸዋል። መንፈስ ቅዱስ ምስጢር ገላጭም ጭምር ስለሆነ ማለት ነው። እንግዲህ በቤተ ክርስቲያን ትምህርት በእሳት ወይም በመንፈስ ቅዱስ እንደሚጠመቅ መጽሐፍ ቅዱሳችን ይናገራል። የሉቃስ ወንጌል በምዕራፍ 3 ቁጥር 16 ላይ እንዲህ ይላል። መጥምቀ መለኮት ቅዱስ ዮሐንስ እንዲህ ይላል፣ እኔስ አለ በውሃ አጠምቃችኋለሁ፣ ነገር ግን ጫማውን ጠፍር መፍታት የማይገባኝ ከኔ በኋላ የሚመጣው በእሳት ያጠምቃችኋል። እሳት የተባለው መንፈስ ቅዱስ ሐዋርያትን በሐዋርያት ሥራ ምዕራፍ 2 ላይ አይታችኋል አይደለ? በእሳት አምሳል ተገልጦ በእሳት ላንቃ አምሳል እላያቸው ላይ ሆኖ አጥምቋቸዋል። በመንፈስ ቅዱስ በእሳት እግዚአብሔር ሰዎችን ያጠምቃል። በሐዋርያት ሥራ በምዕራፍ 1 ከቁጥር 5 ላይ ዮሐንስ ይላቸዋል በውሃ አጥምቆ ነበር፣ እናንተ ግን አላቸው ጌታ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ሰው በመንፈስ ቅዱስ ይጠመቃል። ውሃ በሌለበት፣ ውሃ ባልተገኘበት፣ ውሃ እንኳን ቢኖር እግዚአብሔር ለመረጣቸው በመንፈስ ቅዱስ በእሳት ይጠመቃሉ ማለት ነው። አንደኛ ቆሮንቶስ ይሄ የእሳት ጥምቀት ልክ እንደ ውሃው ጥምቀት የክርስቶስ አካል የቤተ ክርስቲያን አካል የሚያደርግ ነው። በአንደኛ ቆሮንቶስ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ በምዕራፍ 12 ቁጥር 3 ላይ እንዲህ ይላል፣ አይሁድ ብንሆን የግሪክ ሰዎችን ብንሆን ባሪያዎችን ብንሆን ጨዋዎችን ብንሆን እኛ ሁላችን አለ ልብ በሉ እዚህ ጋር በአንድ መንፈስ በአንድ አካል አንድ እንድንሆን ተጠምቀናል፣ ሁላችንም አንዱን መንፈስ ተጠምቀነዋልና ይላል። ስለዚህ ሰዎች በመንፈስ ቅዱስ ምን ይሆናሉ? ይጠመቃሉ። ሁለተኛው ይሄ ሶስተኛው የደም ጥምቀት ነው። የደም ጥምቀት የሚባላል ይሄ የሰማዕታት ለምሳሌ ሰዎች ክርስትና ይሰበክላቸዋል፣ ይረዳሉ፣ ሃይማኖቱን ያውቃሉ፣ ክርስቶስ ጌታ እንደሆነ አምላክ ወልደ አምላክ እንደሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ዓለምን ፈጥሮ የሚገዛ እግዚአብሔር መሆኑን ያምናል። የዓለማት አስገኚ እሱ እንደሆነ ያምናል። ክርስቶስ በመካከለኛው ዘመን ደግሞ ምን ሆኗል? ሰው ሆኗል። ከእመቤታችን ከቅድስት ድንግል ማርያም ሥጋ ነስቷል። ያንን የአዳምን ሥጋ ለብሶ ሰውን ወደ ቀደመ ክብሩ መልሶታል። ነገረ ድህነት መሰረቱ ይሄ ስለሆነ ክርስቶስ አድኖታል። ይሄንን ክርስቶስ ሰው መሆኑ እግዚአብሔር ሰው መሆኑ አምኖ
እግዚአብሔር ሰው በመሆኑ ሰው የዳነ መሆኑ ወደ ቀደመ ክብሩ አዳም የተመለሰ መሆኑ አምኖ እምነት ይዞ ይሄንን ባመነ ጊዜ ሳይጠመቅ ሞት ቢገጥመው ማለት ምን ማለት ነው? በሰማዕትነት በተለይ ዘመነ ሰማዕታት ላይ የካህናት እጥረት ነበር። ሐዋርያት 12 ናቸው አይደል? ከዛ ክህነትም ሲሰጥ በጣም ለዓለም ለመድረስ በጣም ጥቂት ነበር። ህዝቡን ይሰብካሉ፣ ህዝቡን ያስተምራሉ። ማስተማሮች አለ ራሱ ሐዋርያቶች ምን እየሆኑ ነበር? እየተገደሉ ነበር፣ እየሞቱ ነበር የክርስቶስ ስም በማንሳታቸው። ስለዚህ ጥምቀትን ሳያከናውኑ ትምህርቱን ተምረው በእግዚአብሔር አምነው የመጨረሻውን ሞት የሚቀበሉ ከሆነ ያ ሞታቸው ያ የሚፈሰው ደማቸው እንደምን ይሆናል? እንደ ጥምቀት ተቆጥሮላቸው ይጠመቃል። ስለዚህ ሰው በውሃ በእሳት ወይም በመንፈስ ቅዱስና በደም ሊጠመቅ ይችላል። እነዚህ በቤተ ክርስቲያን ጥምቀቶች ተብለው ይነገራሉ። ጥምቀት እንዴት ነው ታዲያ የሚፈጸመው ነው? ለምሳሌ በሁለት መንገድ እንግዲህ ጥምቀት እንዴት ይፈጸማል? ለእነማን ይፈጸማል ብለን ብናይ ይሻላል። ለእነማን ይፈጸማል ብለን ብናይ አንደኛው ለንዑሰ ክርስቲያን። እስቲ በሉ ለንዑሰ ክርስቲያን ነው። እስቲ ንዑሰ ክርስቲያን የሚባለው ይሄ ማለት ምን ማለት መሰላችሁ? ለምሳሌ አንድ ሰው ከኦርቶዶክሳውያን ቤተሰቦቹ ላይወለድ ይችላል፣ ወይንም ደግሞ ኢአማኒ ሆኖ በተለያየ መንገድ ሊቆይ ይችላል። በኋላ እግዚአብሔር ካህናትን አስነስቶ መምህራንን አስነስቶ ትምህርቱን ይማራል። ትምህርቱን ይማርና ወደ ቤተ ክርስቲያን መምጣት ይፈልጋል። ይሄ ሰው መሰረታዊ የሆኑ የቤተ ክርስቲያን ትምህርቶችን ተምሮ እስኪያጠናቅቅ ድረስ ምንድነው የሚባለው? ንዑሰ ክርስቲያን ነው የሚባለው። ከጥምቀት በፊት ጥምቀት ቅድም እንዳልኳችሁ ከዚህ በፊትም እንደተነጋገረው ጥምቀት የቤተ ክርስቲያን አባል መሆን የክርስቶስ አካል ነው። ከቤተ ክርስቲያን አባል ነን፣ የክርስቶስ ደግሞ አካል ነው። አንድ ነን ማለት ነው። አንድ ነው። ሰው ሙሉ አካል ይኖረዋል፣ ራስ ይኖረዋል። ቀጥሎ ያሉት ደግሞ ክፍሎች አሉት። ይሄኛው የከሌ ነው፣ ይሄኛው የዚህ ነው አይባል። ሁሉ አንድ ነው። እኛ ሁላችን በክርስቶስ አንድ ነው። ያን የምናደርገው በጥምቀት ከዛ በቁርባን ነው፣ በስጋው ደግሞ የሚታተመው። እንግዲህ አንድ ሰው ወደ ቁርባን ወደ ጥምቀት ከመምጣቱ በፊት የቤተ ክርስቲያንን መሰረታዊ ትምህርት ይማራል። ለምሳሌ አምስቱን አዕማደ ምስጢራት፣ ምስጢረ ሥላሴን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን እንዲህ ያለ የቤተ ክርስቲያን ምስጢራት ይማራል። ሌሎች የቤተ ክርስቲያን ስርዓቶች ይማራል። ቅዳሴ ላይ እንኳን አሁን ስለ ስርዓት አይደለም የምንማረው። ቀጥሎ ወደ ቤተ መቅደስ ስንገባ የምናነሳው አንደኛው ትምህርት ቅዳሴ። ቅዳሴ ስርዓተ ቅዳሴው ራሱ ፍሬ ቅዳሴው ስርዓተ ቅዳሴው እንዴት አይነት ምስጢራት አሉት። ሰው በቅዳሴ ላይ ምን ማድረግ አለበት? የሚባሉት ቃለ እግዚአብሔሮች ትርጓሜያቸው ምን ማለት ነው? በስንት ይከፈላል የሚለውን እናያለን ወደፊት። ነገር ግን አንድ ሰው ለምሳሌ ንዑሰ ክርስቲያን ሆኖ ቤተክርስቲያን ሊገባ ይችላል። ይገባና ውስጥ ይገባል፣ ቆሞ ቅዳሴውን ያስቀድሳል። ቅዳሴውን ስርዓተ ቅዳሴ ብቻ ነው ማስቀደስ የሚችለው። ቅዳሴ እንደምታውቁት ስንት ክፍል አለ? ስንት ክፍል አለ ቅዳሴ? 2 ክፍል አለ አይደል? በመሰረቱ ሌሎች ክፍሎችም አሉት፣ ግን እንደው ጠቅላላ አድርገን በሁለት። አንደኛው ምን ይባላል? ስርዓተ ቅዳሴ፣ ሁለተኛው ፍሬ ቅዳሴ ይባላል። ስርዓተ ቅዳሴው ጻኡ ንዑሰ ክርስቲያን ብሎ ዲያቆኑ ቃጭል ሲመታ ከወንጌል በኋላ አታስታውሱ? ጻኡ ይላል። ጻኡ ንዑሰ ክርስቲያን ማለት ነው ንዑሰ ክርስቲያን የሆናችሁ ውጡ ማለት ውጡ ነው። ለምንድን ነው ውጡ የሚለው? ከዚህ በኋላ የሚተረከው አኮቴተ ቁርባን፣ የቁርባን ምስጢር፣ የቁርባን ምስጋና ነው። ይሄ ደግሞ ምስጢሩን መሸከም ለሚችሉ ለተጠመቁ፣ ላመኑ፣ በጥምቀት ላለፉ ሰዎች ነው አኮቴተ ቁርባን የሚጀምረው። ስለዚህ ንዑሰ ክርስቲያን የሆነ ሰው እስከዛ ይቆማል፣ ስርዓቱን ይሰማል፣ ያዳምጣል። ልክ ዲያቆኑ ጻኡ ንዑሰ ክርስቲያን ሲል ይወጣል። እስከ መቼ? እስኪጠመቅ። ስለዚህ አንደኛው ጥምቀት ለማን ይፈጸማል ማለት ነው? ለንዑሰ ክርስቲያኖች። ሁለተኛው ደግሞ ለሕፃናት። ለምሳሌ የንዑሰ ክርስቲያኖችን ብናወራ
ሐዋርያት በስብከታቸው ዓለምን በሙሉ እያስተማሩ እየመለሱ እንደነበር ይታወቃል። ለምሳሌ በሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ እንዲህ ይላል፣ እግዚአብሔር እዝነ ልቦናዋን ገልጦላት ትምህርቱን ትሰማ የነበረች ልድያ የምትባል ሴት ነበረች፣ ከቤተሰቦቿ ጋር አምና ተጠመቀች ይባላል። ልድያ ትልቅ ነች። ትምህርቱን ትሰማ ነበር። የሐዋርያትን ትምህርት ትሰማለች። እንደ ልድያ ልቦናችንን ክፍት ያድርግልን እንላለን አይደለ? እሷ ልቧ ተከፍቶ የእግዚአብሔርን ቃል ትሰማለች። ሰማች፣ አመነች። በእውነት ሐዋርያት የሚሰብኩት ስብከት ትክክል እንደሆነ ገባት። አምና ተረዳችና ምን አለች? እኔንም ቤተሰቤንም ምን አድርጉ አጥምቁ አለች። አያችሁ፣ አሁን ሳትጠመቅ ኖራለች ማለት ነው። ቤተሰብ አላት። እስክትጠመቅ ልድያ እየተማረች በነበረበት ዘመን ምንድነሽ ማለት ነው? ንዑሰ ክርስቲያን ነሽ ማለት ነው። ይሄ በደንብ መታየት መቻል አለበት ማለት ነው። ስለዚህ ይሄንን እንያዝ። እንግዲህ ሴቶች በ80 ወንዶች በ40 ቀን ይጠመቃሉ። ይሄ በመጽሐፍ ቅዱስ በደንብ በዘሌዋውያን ላይ ነው መነሻ የሚሆነው። ዘሌዋውያን ምዕራፍ 12 ከቁጥር 1 እስከ 10 ላይ እግዚአብሔር አምላክ ለሙሴ እንዲህ ይለዋል። ሙሴን ነው የሚነግረው። ሙሴ አንዲት ሴት ወንድ የወለደች እንደሆነ እስከ ሳምንት የመንጻቷ ጊዜ ይሆናል ይላል። በ8ኛው ቀን ልጇ ይገረዛል። ከዛ በኋላ ምንድን ነው የሚሆነው? ከ33ቱ ቀን ግን የመንጻቷ ዘመን እስኪፈጸም ትቆያለች ይላል። አሁን ወደ ምኩራብ ወይም ወደ ቤተ መቅደስ አትመጣም። እስከ መቼ? እስከ 40 ቀን። ለሴት እንደሆነችስ ይላል። ሴት እንደሆነች ደግሞ 2 ሳምንት የመንጻቷ ጊዜ ይቆይና ከዛ ቀጥሎ ያለው 66 ቀኖች አካባቢ 14 አለ። ከዛ 66 ቀኖች ትቆይ። ከዛ ነው ወደ ምኩራብ ወደ ቤተ መቅደስ የምትመጣው ይላል። ይሄንን መሰረት አድርገው አንድም እግዚአብሔር አምላክ ኤልዳ በምትባል ቦታ አዳምንና ሔዋንን ከፈጠረ በኋላ አዳምን ፈጥሮ 40 ቀን ከገነት በአፋ አቆይቶታል። ከገነት ውጭ በ40 ቀን አስገብቶታል። ሔዋንን ፈጥሮ ከገነት በአፋ ለ80 ቀን አቆይቷታል። ከዛ ወደ ገነት አስገብቷታል። በዚህ ምክንያት አባቶች የወንድን ጥምቀት መቼ አደረጉት? በ40 የሴትን ጥምቀት በ80 ቀን አደረጉት። ይሄ በጣም በመሰረታዊነት ቤተ ክርስቲያን ስርዓት አድርጋ የምትቀጥለው ነው። እንደው ከልብ መንጭቶ አይደለም፣ መጽሐፍ ቅዱሳዊ ነው። የቤተ ክርስቲያንን ስርዓት መሰረት ያደረገ። ሌላው በደንብ እንድትማሩትና በደንብ እንድትይዙት የሚያስፈልገው አንደኛው ስርዓተ ቤተ ክርስቲያን የክርስትና አባትና እናት። አሁን አንዳንድ ሰው ይመጣና ክርስትና ሊያስነሳ ልጁን ለማን ሰጠው ይላል። ለማን ነው ሰጠው ይላል? ለታቦት። ወትሮስ እኮ ለእግዚአብሔር አይደል እንዴ? ሰው እኮ የእግዚአብሔር ነው፣ ለእግዚአብሔር የተሰጠን ነው። አሁን አምጥተን የምንሰጠው ነገር የለም። በቤተ ክርስቲያን ስርዓት መሰረት የክርስትና አባትና እናት ግዴታ። ይሄ ምንድነው? ግድ የክርስትና አባትና እናት ሰው ማለት ነው። ሰው የግድ ያስፈልጋል። ለምንድን ነው የሚያስፈልገው ከተባለ በኋላ እናያለን። ግን የቤተ ክርስቲያን በተለይ የዚህ የቀኖና መጻሕፍቶቻችን ላይ አንድ የክርስትና አባት ወይም እናት ለመሆን ላለመሆን የሚያግዱ ሕጎች ምንድን ናቸው? አንደኛ ሰው ክርስትና እናት ወይም አባት ለልጁ ሲያደርግ የሥጋ ዝምድና መኖር የለበትም። የመጀመሪያ ምክንያቶቹም በኋላ አነሳለሁ። የሥጋ ዝምድና መኖር የለም። ሁለተኛ የጋብቻ ዝምድና መኖር የለበትም። ሶስተኛ እድሜው የክርስትና አባት የሚሆነው በጣም ብዙ ጊዜ ስህተት ይታያል። ለምሳሌ ከፍቅር ነው በእርግጥ ስህተቱ የሚፈጠረው። ለምሳሌ ሕፃን ወንድ ልጅ ክርስትና ያነሳል አይደል? ይመጣና የጓደኛሞች ልጆች ይሆናሉ። በቃ እሱ ያንሳው ይባልና መጥቶ ያነሳል። ለወዳጅነት ለፍቅር ተብሎ እከሌል ይባላል። ይመጣና በል አውራ ጣቱን ይዘ ጸሎት ሃይማኖት ድገም ይባላል። አይደግም። ጸሎት ሃይማኖት ለምን አይችለው? መሰረታዊ ነው። ግን የሃይማኖት ትምህርት የሚያውቅ ሰው መሆን መቻል አለበት። በሱ ፈንታ ምን ይደረጋል? ዲያቆኑ ይደግማል። ጸሎት ሃይማኖት ጸሎት ብቻ አይደለም። ምንድነው ብያቸዋለሁ? አዋጅ። ስለ እግዚአብሔር አብ አዋጅ፣
ስለ እግዚአብሔር ወልድ አዋጅ፣ ስለ እግዚአብሔር መንፈስ ቅዱስ አዋጅ፣ ስለ እመቤታችን አዋጅ፣ ስለ ቤተ ክርስቲያን አዋጅ፣ ስለ ጥምቀት አዋጅ ነው የሚታወጅበት። ለምሳሌ ጥምቀት ብናነሳ ወነአምን በአሐቲ ጥምቀት ለስርየተ ኃጢአት እንላለን አይደል? በአንዲት ጥምቀት ለኃጢአት ስርየት በምትሆን በአንዲት ጥምቀት ምን እንላለን? እናምናለን። አዋጅ እኮ ጸሎት ብቻ አይደለም፣ የእግዚአብሔር ጸሎት ብቻ አይደለም። ስለዚህ ያችን ይዞ መድገም መቻል አለበት። አንድ የክርስትና አባት ወይም እናት ራሱን ችሎ ያን ሰው ማስተማር የሚችል መሆን መቻል አለበት። የተለየ እምነት ያለው ሰው ምን ብትወዱት የክርስትና አባትና እናት መሆን አይችልም። እንግዲህ ይሄንን ከሆነ ይውላችሁ ለምሳሌ በኋላ የምናነሳው ሆኖ ግን ለምንድን ነው የስጋ ዝምድና ያለው ሰው የማይሆነው? ለምንድን ነው የጋብቻ የማይሆነው ከተባለ ይሄ ዝምድናው መንፈሳዊ ነው። ለምሳሌ እናንተ ሁለት ሰዎች ይጋባሉ። ከተጋቡ በኋላ ልጅ ይወለዳል፣ ይቀጥላል። ጋብቻ መፈጸም የሚችለው ከሰባተኛ ትውልድ በኋላ ነው ይባላል አይደል? ሰባት ትውልድ ይላል። ከሰባት ትውልድ በኋላ ይፈቀዳል አይፈቀድም? ይፈቀዳል። በክርስትናስ የክርስትና አባት እናት ከሆኑ በኋላ ሊሚትለስ እስከዚህ ጊዜ አይባልም። ጋብቻ አይቻልም። መንፈሳዊ ዝምድናው ዘላለማዊ ነው። በስጋ በሰርግ በዝምድና በጋብቻ መተሳሰብ አይቻልም። መንፈሳዊ ዝምድናው ዘላለማዊ ነው። በኋላም በእግዚአብሔር ፊት የሚያስጠይቅ ስለሆነም ጭምር ይህንን ቤተክርስቲያናችን ፍትሕ መንፈሳዊ ላይ ቁልጭ ብሎ ተቀምጧል። ሕግ ነው ማለት ነው። ስለዚህ አንድ ሰው ክርስትና አባት አድርጎ ልጁን፣ አንድ ሰው ክርስትና እናት አድርጎ ስለ ፍቅር ብቻ አይደለም ያ ሰው መሸከም ይችላል፣ ማስተማር ይችላል የሚለው ነገር በጣም መሰረታዊ ጉዳይ ነው ማለት ነው። እንግዲህ እንዴት አንድ ታሪክ ልንገራችሁ። የእኛ ቤተክርስቲያን ከግራኝ አህመድ ወረራ በፊት አንድ ዲያቆን የሚሾመው አንድ ዲያቆን ሲሾም በሶስት ማዕረግ ነው የሚሾመው። አንድ የዲያቆን ተብሎ አይሾምም። አናጉንስጢስ የሚባል አለ፣ በዛ ይሾማል። ከዛ ንፍቅ ዲያቆን ሆኖ ይሾማል። ከዛ ገባሬ ሰናይ ወይም ዋና ዲያቆን ሆኖ ይሾማል። ዛሬ አሁን እኛ ድቁናችን የተቀበልነው በአንዴ ነው። ሶስቱ አናጉንስጢስንም ንፍቅንም ገባሬ ሰናይ ስንሆን አንዴ ነው በጳጳሱ በእጅ ተጭኖ ተጸልዮልን ድቁናችን የተቀበልነው። ቀደም ባለው ጊዜ ግን አናጉንስጢስ ሆኖ ፍም እየጫረ ጸበል እየሰጠ ወደ ቤተልሔም እየተላላከ ትህትናውን ሰው ያየዋል። ከዛ ባሻገር የቤተ ክርስቲያን የቃልም የዜማም ትምህርቶችን ይማራል። በእውነት ይህ ልጅ በጣም ጥሩ ነው፣ ለሚቀጥል ማዕረግ ይገባል ሲባል ይደልዎ ይባልና ከእንደገና ሁለተኛ ሹመት ይሾማል። በአገልግሎቱ በጣም ሲጸና ጎበዝ ሲሆን፣ ለሕዝብ ትሁት ሲሆን፣ አራያ ሲሆን ይህማ ከፍ ላለው ማዕረግ ይገባል ተብሎ ይሾማል። አንድ ዲያቆን ውዳሴ ማርያም ዳዊት አጥንቶ አልነበረም። መጻሕፍት ትርጓሜ አንድምታ ትርጓሜ ሙሉ ተምሮ ነበር ዲያቆን የሚሆነው። ግራ መጣና ካህናት ጨረሰ። ቤተ ክርስቲያን ልትዘጋው ነው። ስለዚህ ለብ እየተደረገ ምን ሆነ? በቃ ውዳሴ ማርያም ከደገመ ተንሱ ጸልዩ ካለ ይግባ ዲያቆን ነው እየተባለ ምን ሆነ ማለት ነው? ገባ። እኛ የዛ ውጤቶች ነው። አብዛኞቻችን የለብ ውጤቶች ነው። በዛ መንገድ ታለፈ። ቤተ ክርስቲያን ስርዓቷ ግን ጥንቅቅ ብሎ አውቆ ነው። አንድ ዲያቆን የአንድምታ የትርጓሜ መጻሕፍትን የሚያቆሙ ነበር ማለት ነው ቀደም ባለው ታሪክ። ስለዚህ ማወቅ ግዴታ ነው፣ መረዳት ግዴታ ነው። ሌላው ዛሬ ልናነሳው ፈልገው ስለ ማኅተም በጥምቀት ላይ ማኅተም አለ አይደል? አሁን አንገታችን ላይ የምናስረው ሁላችንም እናስራለን መቼም አይደል? የምንም ሆነ ወርቅ ስናስር ካላነሳ ነው በስተቀር ማኅተም መለያ የግድ ለክርስቲያኖች መለያቸው። ማኅተም ማለት ምን ማለት ነው? በግዕዝ የትርጉሙ ራሱ አተመ ማለት ነው። የግዕዝ ግስ ነው፣ አመለከተ ነው። ማኅተም ማለት ምልክት ማለት በሃይማኖት አምነው ለተጠመቁ ሰዎች የሚሰጥ ምልክት። እነዚህ የእግዚአብሔር ልጆች ናቸው።
የሥላሴ ልጆች ናቸው። ከክርስቶስ ጋር ህብረት አድርገዋል። የቤተ ክርስቲያን አንድነት ውስጥ ነው ያሉት ሲባል የሚሰጣቸው ማኅተም ማረጋገጫ ዘ ሳይን ኤንድ ዘ ሲል እንደሚባለው ማለት ነው። ፊርማና ማኅተም ማለት ነው። ፊርማና ማኅተም። ስለዚህ በዚህ ውስጥ እግዚአብሔር ሕዝቡን በመጽሐፍ እንደምታውቁት እግዚአብሔር ሕዝቡን ሲለይ ምልክት ያደርጋል። የኔ ሕዝብ ነው ሲል ምልክት ያደርጋል እግዚአብሔር። አይታችኋል። በዚህ በዘፍጥረት ምዕራፍ 17 ከቁጥር 9 እስከ 14 ግዝረት ለአብርሃም ምን አለው? አሁን ሕዝብና አሕዛብ ተብሎ ይለያል። ምንና ምን ተብሎ? ሕዝብና አሕዛብ። አሕዛብ ማለት ያላመኑ ናቸው። ሕዝብስ ሕዝበ እግዚአብሔር ናቸው። ሕዝብና አሕዛብ ብለህ የምትለየው በምንድን ነው አለው? በግዝረት ነው አለው። አያችሁ፣ እግዚአብሔር ምልክት አደረገ ማለት ነው። የተገዘሩትን ሰዎች ምን አደረጋቸው? ግዝረት ያላቸው የኔ ናቸው ምልክት አደረገባቸው። እንደውም በመጽሐፉ ላይ ምንድን ነው? ያልተገረዘ በቤተሰብ ቢኖር ይጠፋል ይላል። ስለዚህ ምልክት ያደርጋል እግዚአብሔር። ሕዝቡን ሲለይ ምልክት ያደርጋል። ማኅተም እንደ ግዝረት ነው፣ እንደ ማኅተም እንደ መለያ እግዚአብሔር የለየውን ሕዝብ ማሳያ ጭምር ነው። እንግዲህ ምንድን ነው ግን ምሳሌው? አሁን ማኅተም ማድረጋችን ምንድን ነው? እንደው ለጌጥ ነው፣ አንገታችን ባዶ እንዳይሆን ነው። ምንድን ነው ምልክቱ? ምልክቱ ይላችሁ እቺ ቤተ ክርስቲያን ክርስቶስን ነው የምትሰብከው። ሁለንተናዋ ክርስቶስ ነው ሲባል በምክንያት ነው። እግዚአብሔር ልጆች ይኸውላችሁ እኛ የምናደርገው ማኅተም ክርስቶስ በዕለተ ዓርብ በገመድ ታስሮ ለመጎተቱ ምሳሌ። እዚህ ላይ ስናደርገው ማኅተማችን ላይ ጌታዬ ለእኔ ስትል እጅህን ታስረህ አንገትህን አስረው ጎትተውሃል እንደበል ለእኔ ስትል መከራን ተቀብለሃል ስንል ነው ምን የምናደርገው? ማኅተም የምናደርገው። ምሳሌው የክርስቶስ መከራን ማሳየት ነው። የሚገርመው ራሱኛ የክርስቶስን ምሳሌ ስለሆነ የምንከተል የክርስቶስን ፈለግ ነው የምንከተል። ከእኔ ተማሩ ብለዋል ሐዋርያትም። እኔ ክርስቶስን ለመሰል እናንተ እኔን ምሰሉ ብለው አስተምረዋል። ጌታ ደግሞ እኔን ምሰሉ ብሎናል። በቤተ ክርስቲያን ትምህርት ከዚህ በፊት አንስቼላችኋለሁ። ሰው እግዚአብሔርን መሆን አይችልም እንጂ እግዚአብሔርን መምሰል ግን ምን ይችላል? ቴዎሲስ ሱታፌ አምላክ እግዚአብሔርን መምለስ ላይክነስ ኦፍ ጋድ የሚባለው እግዚአብሔርን የመምሰል ስልጣን ተሰጥቶናል። ጉዳዩ እግዚአብሔርን ለመምሰል የሚያስኬደውን መንገድ ሄደንበታል አልሄድንበትም ነው ጥያቄው እንጂ እኛ እግዚአብሔርን ለመምሰል እድልም በጣም ፈንታም ተሰጥቶናል። አማልክት ዘበጸጋ እስክንባል ድረስ ከፍ ማለት የጸጋ አማልክት እስክንባል ድረስ ከፍ ማለት እንችላለን። ይሄ መጽሐፍ ቅዱሳዊ አማልክት ዘበጸጋ እስክንባል ድረስ። ስለዚህ ሰው ክርስቶስን መምሰል አለበት። ክርስቲያኖች ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ በምዕራፍ 2 ቁጥር 21 ላይ እንዲህ ይላል። ይኸውላችሁ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምኑ እንድትከተሉ? ፍለጋው ፈለጉ መንገዱ እንድትከተሉ ምሳሌ ትቶላችኋል። ስለ እናንተ መከራን ተቀብሏል። አሁን እኛ ክርስቶስን ነው የምንመስለው ማለት ነው። የግድ በማኅተማችን መጎተቱ መከራውን ነው የምናስታውሰው። እንዲህም ደግሞ በዮሐንስ ወንጌል በምዕራፍ 18 ቁጥር 12 ላይ እንዲህ የሚል ኃይለ ቃል አለ። ጭፍሮችና የሺህ አለቆች የአይሁድን ሎሌዎች ጌታችን ኢየሱስን ይዘው አሰሩት። አንገታችን ላይ የምናደርገው ማኅተም የጌታ የታሰረበት ገመድ መከራ የተቀበለበት ገመድ ምልክት ነው። ለምሳሌ ካህናቱ ይጠመጥማሉ አይደል? ለምንድን ነው? ለፀሐይ እንዳይነካቸው በየቤቱም ጸበልም ሲሮቹ ምናምን ጉዞ ስለሚያበዙ ለእንትን ነው። ዋነኛው ጉዳይ እዚህ ላይ የሚያደርጉት ከሊቃነ ጳጳሳቱ ጀምሮ አክሊለ ሦክ ጌታ የተደረገበትን ምን አክሊለ ሦክ የእሾህ አክሊል አናቱ ላይ ማድረጉን ምሳሌ ነው። አየት ቤተክርስቲያን ሁሉም ይሄ ከበሮ ክርስቶስን ነው የሚመሰክረው አይደል? እንዲህ በቀኝ በግራ መመታቱ ጥፊውን ፊቱን ይሄ ከበሮ ላይ ያለው ሸንተረር የሚመስለው የተጠላለፈው ነገር ሲገረፍ 6666 ሲገረፍ ያረፈበትን የግርፊያ ሸንተረር
ይሄ ክርስቶስ ነው ማለት የክርስቶስ ምሳሌ መቋሚያ የክርስቶስ ምሳሌ ነው። ቤተ ክርስቲያን ክርስቶስን የማትሰብክበት ጉዳይ ላይ ማኅተባችንም በክርስቶስ የመጎተቱ ለእኛ ሲል የመታሰሩ የገመዱ ምልክት። ለምን በሶስት ይገመዳል? በስንት ነው የሚገመደው ማኅተብ? ክርስትና መተው የሚያውቅ ሰው መቼም ይኖራል ብዙ። በስንት ነው የሚገመደው? በሶስት። ሶስት ገመዶች አሉ። ሶስት መሆኑ የሶስትነት ነው። በአንድ መገመዱ የአንድነት ነው። አያችሁ፣ ሥላሴን ነው የምንሰብከው ማለት ነው። በማኅተባችን ሥላሴ ሶስት ቀለማት አሉት። ምን ምን? ጥቁር፣ ቀይ፣ ነጭ። ለምንድን ነው? ለምን ቢጫ ነው? ለምን ሰማያዊ ነው? ይሄ ምክንያት አለ። የመጀመሪያ ነጭነቱ የመለኮት መለኮታዊ ባህሪው። አሁን እኛ ከክርስቶስ አካል ነን ስንል የተካፈልነው የመለኮት ባህሪ መሆኑ ከክርስቶስ ጋር አንድ መሆናችን የተሰጠን ጸጋ የእግዚአብሔር ጸጋ መሆኑን ማሳየት ነው። ጥምቀት በክርስቶስ ላይ የምናየው ጥምቀት እንደምታውቁት ጥምቀት ራሱ በጥቅል ውሃ ውስጥ መዘፈቅ ከዛ ምን ማለት ነው? መውጣት ነው። ሐዋርያው ምን ብሏል? በሞቱም በትንሣኤው ምን ማድረግ ነው ብለው መተባበር። በሞቱም መስለዋለን ወደ ውሃው ስንገባ ምንድን ነው የምንለው? ጥምቀት ባይዘው መረጫት አለ። ጠልቆ መውጣት ሰዓት መግባት መውጣት ይጠይቃል። 3 ጊዜ ነው የሚፈጸመው። ስለዚህ ይሄ ስርዓተ ቤተ ክርስቲያን ስንገባ ከክርስቶስ ጋር በሞቱ መተባበራችን፣ ስንወጣ ደግሞ ትንሣኤ ሞትን የማሸነፉ ምልክት። ስለዚህ ጥቁሩ የሞቱ የመከራውን ቅድም አጠቃላይ ማኅተቡ የክርስቶስ መጎተት መታሰር ምልክት ነው አላለም? ጥቁሩ የሞቱ ምን ያሳያል? ቀዩ ለእኛ ሲል የከፈለውን መስዋዕትነት ነው የሚያሳየው። ስለዚህ እነዚህ በጥቅል ማኅተም የምናስረው በምክንያት ነው። አንድ ሰው ማኅተም አሰረ ማለት ሁለት ነገር አደረገ ማለት ነው። አንደኛ ምስክር ሆነ። የምን ምስክር? የክርስቶስ። እኔ የተለየው የክርስቶስ ኦርቶዶክሳዊት ቤተክርስቲያን አማኝ ነኝ አለ። በአደባባይ ምን ማድረግ ነው? መመስከር ነው። አንገታችሁን አይቶ እናንተ እነማን እንደሆናችሁ ትለያላችሁ? አትለዩ? ትለያላችሁ። መሰከራችሁ ማለት ነው አንደኛው። ሁለተኛው የተጸለየበት የክርስቶስ ምልክት የሆነ ስለሆነ አጋንንትን ምን ያደርጋል? ድል ያደርግበታል። ማኅተም ማሰር የተጀመረው ማን ነው? ማን ነው ማሰር የጀመረው? ይህን እንደው ትውፊታዊ ነገር እንመልከትና ትምህርቴን አጠናቅቃለሁ። ይህንን ማኅተም በእኛ ማኅተም በተለይ የዚህ የክርስትና አባት እንዲህ የጀመረው አባ ሰላማ ከሳቴ ብርሃን የመጀመሪያው የኢትዮጵያ ጳጳስ ማለት ነው። ማኅተም ማሰር ግን የተጀመረው በ6ኛው መቶ ክፍለ ዘመን በ500 ዓመተ ምህረት አካባቢ በእኛ ቅዱስ ያሬድ በነበረበት ዘመን ማለት ነው። በሶሪያ ተነስቶ የነበረው ታላቅ አባት ነው። ሴንት ጃኮብ በራዲየስ ይባላል፣ ወይንም ያዕቆብ ዘአልበረዲ ይባላል። በግዕዙ ያዕቆብ ዘእንበለ ረዲ ብሎ ይጠሩታል። ያዕቆብ ዘእንበለ ረዲ እንበለውና እኛ ረዳት የሌለው ያዕቆብ ማለት ነው። ረዳት አልባው ያዕቆብ ማለት ነው። በሶሪያ ቤተክርስቲያን ለምሳሌ የሶሪያ ቤተክርስቲያን ያዕቆባዊት ትባላለች አይደል? ማለት ያዕቆባዊት ትባላለች። ለምን ነው? በዚህ አባት ምክንያት፣ በሴንት ጃኮብ ምክንያት። ልክ የእኛ ቤተክርስቲያን ያሬዳዊት እንደምትባል ያሬዳዊት ናት። ምን ምንድነው? ዜማዋ፣ ትምህርቷ፣ ምልክቷ ሁሉ ቅዱስ ያሬድ በብዙ ስለሰራላት የሶሪያ አባት ነው። ይህ አባት ያጠንቅ ነበር ህዝቡን ሲያጠንቅ ዘመኑ በጣም የከፋ ከባድ ዘመን ስለነበረ ክፉን ማለት መናፍቁን ከክርስቲያን የተጠመቀውን ካልተጠመቀው ለመለየት ምን ያደርግ ነበር? ማኅተም ያስርላቸው ነበር። ማኅተም ማሰር ብቻ አይደለም፣ የማኅተሙንም ትርጉም ይነግራቸው ነበር። ስለዚህ ጥምቀት በጣም ከብዙ በጣም ከሰፋው ትምህርቱ በጣም ጥቂቱ ሰብሰብ አድርጌ ቅድስት ቤተክርስቲያን በነገረችን ባስተማረችን መሰረት ለማቅረብ ሞክሬያለሁ። እንግዲህ ከዚህ ቀጥለን የምንሄደው ወደ ሌሎቹ ስርዓተ ቤት፣ አሁን በሩን ገብተናል ማለት ነው።
አሁን በሩን ከገባን በኋላ ከውስጥ የምናነሳቸው ከማማተብ ካለባበስ ውስጥ ከሚኖረን አቋቋም ወዘተ ጀምሮ ስርዓተ ቤተክርስቲያን በዚህ መንገድ እያደረግን እንሄዳለን ማለት ነው። ያስተማረን የመከረን የቅዱሳን አባቶቻችን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በደንብ አድርጋችሁ አመስግኑ እግዚአብሔር ልጆች። ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለመምህራችን ለመምህር ምስክር ጌታ ነው እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር አምላካችን አስበ መምህራን ያድልልን፣ የአገልግሎት ዘመናቸውን ይባርክልን፣ በእድሜ በጸጋ ይጠብቅልን። እንግዲህ እየመሸ ስለሆነ ፈጠን ለማድረግ ሐሙስ የነበረውን ሕፃናት መዝሙረ ዳዊት በቃላቸው እያጠኑ የሚያቀርቡትን ወደ ማክሰኞ መምጣቱ ይታወቃል። የዛሬ ሳምንት በሚጣፍጥ አንደበት እንዲሁም እንደው ሳይቆራረጥ ልቅም አድርጋ ያነበበችልን ወይም በቃሏ ይዛ ለኛ ያቀረበችልን ታዳጊ ወይም ሕፃን በጸሎት አለነ ትሆናለች። ለሷ ሽልማቱ ይሰጥና ቀጣይ የሚያቀርብ ካለ ደግሞ አንድ ሁለት እናደርሳለን ማለት ነው። ሕፃን በጸሎት ወደዚህ ልትመጭልን ነይልን። አባቶች ስለሌሉ በኔው ነው የሚሰጠው ማለት ነው። ስጦታዋን ሰጥተናል ማለት ነው። እሺ እግዚአብሔር ያሳድግልን። የተዘጋጁ በቃላቸው ያጠኑ ካሉ አንድ ላይከው እንዴ አለ። እሺ ስምህን ትነግረኛለህ? የአብስራ ገብረ ሕፃን የአብስራ ገብረ ማርያም ማለት ነው። መዝሙር 13 ነው አይደል? ያጠናው መዝሙር 13 ነው ያቀርብልናል። ወደ ልጃችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት መዝሙር 13 ከቁጥር 1 እስከ መጨረሻው። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜ እስከ መቼ ሁልጊዜ ይሆናል? አቤቱ እስከ መቼ ጠላቴ በላይ ይጓደዳል? አቤቱ አምላኬ እይ ስማኝ፣ ጠላቴ ያሸነፍኩት እንዳይል የሚያስጨንቁኝን እኔ ብናወጥ እንኳን ደስ እንዳይላቸው ለሞትም እንዳልተኛ ዓይኖቼን አብራ። እኔ ግን በቸርነትህ ታመንኩ፣ ልቤም በመድኃኒትህ ደስ ይለዋል። የረዳኝን እግዚአብሔር አመሰግናለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። አመስግኑ፣ በደንብ እግዚአብሔርን አመስግኑልን። እግዚአብሔር በእውቀት በሞገስ በጥበብ ያሳድግልን። ስለዚህ ላይ ከወንጌል ያዝና ስሙን የቀጣይ ሳምንት ተሸላሚያችን የሚሆነው እሱ ነው ማለት ነው። አሁን በቀጥታ የምወስዳችሁ ቀጣይ ሳምንት በቤት ለልጆቻችሁ አሁንም ከዚህ ያሉ ሕፃናት ካሉ የዳዊት መዝሙር 14 ከቁጥር 1 ሰነፍ በልቡ እግዚአብሔር የለም ይላል፣ ይብል አብድ በልቡ አልቦ እግዚአብሔር። ስለዚህ መዝሙር 14 ከቁጥር 1 እስከ ፍጻሜ ለሳምንት ከዚህ ካልመጡ ልጆቻችሁን ቤት ነግራችኋቸው አጥንተው እንዲመጡ፣ ከዚህ የመጣችሁም ካላችሁ ይህንን መዝሙር 14 ልታቀርቡልን። አሁን ጊዜያችን በአግባቡ መጠቀም አለብንና የመቼ በጊዜ እንድንገባ ማለት ነው። ቅድም በመግቢያችን የዘመረችልን እህታችን ዘማሪት በጸሎት አስማረ ብድግ እንበልና እስካሁን ረጅም ጊዜ ስለተቀመጥ አጠር ያለ ዝማሬ ዘምረን ወደ ጸሎቱ እንሄዳለን ማለት ነው። እግዚአብሔር
እግዚአብሔር ኃያል ነው ቅዱሱ አይቻለሁ ባይኔ ሲቆም ማዕበሉ አይቻለሁ ባይኔ ሲታዘዝ ነፋሱ ሰረገላውን በሳት ሰርቶታል በደመና ላይ ይረማመዳል በብርሃን ድንኳን በሰማይ ያለው እርሱ ነው ጌታ የምናመልከው እርሱ ነው ጌታ የምናመልከው ኃያል ነው እግዚአብሔር ኃያል ነው ቅዱሱ ኃያል ነው እግዚአብሔር ኃያል ነው ቅዱሱ አይቻለሁ ባይኔ ሲቆም ማዕበሉ አይቻለሁ ባይኔ ሲታዘዝ ነፋሱ እውነት በፊቱ ፍትሕ በእጁ ሲኦልም ገነት አሉ በደጁ ስልጣን እርሱ ነው አለቅነት ማን እንደ ጌታ ከአማልክት ማን እንደ ጌታ ከአማልክት ኃያል ነው እግዚአብሔር ኃያል ነው ቅዱሱ ኃያል ነው እግዚአብሔር ኃያል ነው ቅዱሱ አይቻለሁ ባይኔ ሲቆም ማዕበሉ አይቻለሁ ባይኔ ሲታዘዝ ነፋሱ ታቦር ተራራ ተንቀጠቀጠ ግርማው ሲገለጥ ሁሉ ገለጠ ድንቅን አድራጊ ተአምረኛ ከማዳኑ ጋር ይምጣ ወደኛ ከማዳኑ ጋር ይምጣ ወደኛ ኃያል ነው እግዚአብሔር ኃያል ነው ቅዱሱ ኃያል ነው
በሽታ ሰንሰለቴ ከእጄ ተቆረጠ መራራዬ በልጅሽ ታፈተ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አልባ መጠጊያ ናት እናት አለኝ የምታብስ እናት አለው አያት አለው ሲወጣ ሲገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አድርገህልኛልና በቸርነትህ አመሰግንሃለሁ ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም አድርገህልኛልና በቸርነትህ አመሰግንሃለሁ ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም ለዓለመ ዓለም አማኑኤል መድኃኔዓለም ቀኑ ጨልሞብኝ ዙሪያው ገደል ሆኖ የችግር አረንቋ ፊቴ ተደቅኖ ረዳት ያጣሁኝ በመሰለኝ ጊዜ ፈጽሞ አራክልኝ የልቤን ትካዜ አድርገህልኛልና በቸርነት አመሰግንሃለሁ ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም አምላኬ ጉልበቴ ኃይሌ መመኪያዬ ጠላት ማሳፈሪያ የእምነት ጋሻዬ እንደማትተወኝ አሁን አውቄያለሁ ካለኝ ነገር ይልቅ ባንተ ታምኛለሁ አድርገህልኛልና በቸርነትህ አመሰግንሃለሁ ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም ለዓለመ ዓለም አማኑኤል መድኃኔዓለም ጥቂቷን አብዝተህ የምትመግብ ጌታ የምመልስልህ ባላገኝ ስጦታ በቀንም በሌሊት ሁሌ የሚያበራ መንክር ለባህሪ እጹብ ያንተ ሥራ አድርገህልኛልና በቸርነትህ አመሰግንሃለሁ ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም ለዓለመ ዓለም አማኑኤል እገዛልሃለሁ መድኃኔዓለም መዓዛ ሰናይ ሰናይ መዓዛ ሰናይ ሰናይ መዓዛ ሰናይ ሰናይ መዓዛ ሰናይ ሰናይ ማርያም መዓዛ ሰናይ ማርያም መዓዛ ሰናይ ማርያም መዓዛ ሰናይ መዓዛ ሰናይ መዓዛ ሰናይ
የዝማሬ ባለቤት እግዚአብሔር አባታችን በዝማሬ እንድናመሰግነው ስለረዳን ስሙ ከሁሉም አስቀድሞ የተመሰገነ ይሁን። ዝማሬውን ላቀረበችልን እህታችን ለዘማሪት በጸሎት አስማረ እግዚአብሔር አምላካችን ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። የአገልግሎት ዘመኗን ይባርክልን፣ በእድሜ ጸጋ ይጠብቅልን። የተወዳችሁ እግዚአብሔር ልጆች ቅድም በመግቢያችን ላይ አስምረን የነገርናችሁን የሐሙስ ጉባኤያችን፣ የዓርብ ጸሎተ ምህላችን፣ የቅዳሜ የአዲስ ኪዳን ትምህርታችን እንዳንረሳ ከልብ እናሳስባለን ማለት ነው። ለጸሎት እንነሳ። አቤቱ የሰራዊት ጌታ እግዚአብሔር አምላካችን እግዚአብሔር አባታችን ኃጢአታችን ሳትሰፍር በደላችን ሳትቆጥር በቸርነትና በምሕረት በይቅርታና አባታ ፍቅር ዓመታትን፣ ወራትን፣ ቀናትን፣ መዓልትና ሌሊትን ሰዓታትና ደቂቃዎችን በሕይወታችን ላይ እያፈራረቅ ዕድሜ ለንስሐ ዕድልን ንስሐ ስላደረስክ እናመሰግናለን። እግዚአብሔር አምላካችን ሆይ ጾማችን ልመናችን ተቀብለ በቸርነት በምሕረት ለሀገራችን ሰላምና አንድነት እንድታድልልን እንለምናለን። እግዚአብሔር አምላካችን ሆይ ሰዓተ ማልቱን ባረከና ቀድሰ በሰላም እንዳዋልከን ሰዓተ ሌሊቱን ባረከና ቀድሰ በሰላም እንድታሳድረን እንዲህ ብለን ቅዱስ ስም እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተሞላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ከልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይሬሴነ ወይሬሴክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በል 12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በል 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሠራ ኃጢአት እግዚአብሔር ይፍታ። የተወደዳቸው እግዚአብሔር ልጆች ሐሙስ ነው እንግዲህ ታላቅ የወንጌል